ዛሬም የተበላሸውን ለማስተካከል የፈረሰውን ለማደስ ይሁን አዲስ ነገር ለመትከል ሞገስ ያስፈልጋል። ፓርትነር የምናገኝበት ሞገስ ያስፈልጋል። ብዙ ነገሮችን የሚሰጥ አንዳንድ ጊዜ እኮ አሉ ሰብስታንሶች የሚያስፈልጉ አሉ ሰብስታንሶች የተበላሸውን ለማስተካከል የሚያስፈልገን ነገር አለ። የተለያየ የምክር ግብአት ሊሆን ይችላል፣ የአብሮነት ግብአት ኮምፓኒየንሺፕ ሊሆን ይችላል፣ የካውንስሊንግ ሊሆን ይችላል፣ የሪሶርስ የፋይናንስ ሊሆን ይችላል። ያንን የተበላሸውን ለማስተካከል የፈረሰውን ለማደስ አዲስ ነገር ነው። ያም ደብዳቤ ያስፈልጋል። ሄዶ ዝም ብሎ ዶር መቁረጥ አይቻልም። ደብዳቤ ያስፈልጋል። ይሄ ከንጉሱ የሚመጣ አሁን ዝም ብሎ ይሄ ሰው አዋቂነትና ብልጣብልጥነት ብቻ አይደለም። ንጉሱ የዱር ጠባቂው ለአሳብ ከዛ ደብዳቤ የተነሳ በነህምያ ታሪክ ላይ ብዙም አይነሳም። እንጨት ሲያስፈልገው መውሰድ ይችላል ማለት the doors were open። ዛሬም እግዚአብሔር ሞገስ እንዲሰጠን ሞገስ እንዲሆንልን የሞገስ ደብዳቤ እንዲሰጠን ስንወጣና ስንገባ ያንን ተነስተን እንሰራለን ያሉን ነገር በህይወታችን፣ በትዳራችን፣ በልጆቻችን፣ በአገልግሎታችን፣ በምድራችን፣ በቤተክርስቲያን፣ በንግዳችን፣ በሁሉ አቅጣጫ ተነስተን እንሰራለን ያሉን ነገር የምናሳልጥበት ደብዳቤ ይሰጠን። የህጋዊነትና የስልጣን እንደገና የሞገስ ደብዳቤ ይሰጠን። ምክንያቱም እነዚህ ፋክተሮች በጣም ጥሩ፣ አለበለዚያ ጀምረን አንጨርስም። በጣም ነገሮች ይስተጓጎላሉ። ነገሮች ሬዚስታንስ መብዛት ብቻ ሳይሆን መቆም ጀምራለን። ጀምሮ ለመጨረስ ነህምያም በ52 ቀን እንደጨረሰ የእግዚአብሔር ቃል ያሳያል። ዛሬስ እኔና እናንተ ተነስተን እንሰራለን በምንለው እሳቤና ሂደት ውስጥ ዘመንን ቀጥረናል? ደብዳቤ ተሰጥቶናል? የዛሬ ጥያቄ እስኪ 1:30 ሰከንድ አስቡ። ዘመንን ቀጥር ያለው ወይስ ስቲል ቬግ ነው? ስቲል ገና ድንግዝግዝ ነው? ጊዜ ጉዳይ በተመለከተ በቃ ነገ ነው ያለው። ነገ ዊች ነገ? የትኛው ነገ? ዘመንን እንቅጠር። ደብዳቤ ይሰጠኝ እንበል። እግዚአብሔር እኔ በራሴ አልችልም፣ የአንተ ደብዳቤ ያስፈልገኛል፣ የአንተ ኮንፈርሜሽን ያስፈልገኛል። ጌታ ኢየሱስ እንኳን ምድር አገልግሎቱን ሲጀምር በእግዚአብሔር ቃል አይታችኋል፣ ከላይ ደብዳቤ መጥቶለታል። በዮሐንስ ከተጠመቀ በኋላ ጽድቅን ፈጽሞ በዮሐንስ ከተጠመቀ በኋላ ሰማያት ተከፍቶ መንፈስ ቅዱስ በእርግብ መልክ በአካል በላዩ ላይ ሲሆን ታይቷል። ከሰማይ ድምፅ መጣ፣ የምወደው ልጄ እርሱን ስሙት የሚል የኦቴንቲኬሽን የሌጋሊቲ ድምፅ። እግዚአብሔር መንፈስ አለ። መጥምቁ ዮሐንስ ሲናገር መንፈስ መጥቶ የሚያርፍበት የሚኖርበት እርሱ ነው ብሎኛል ብሎ ነው የመሰከረው። that was the authentication of heaven on the ministry of Jesus and on the person of Jesus። በኢየሱስ ማንነትና አገልግሎት ላይ የሰማይ ደብዳቤ ነው። እሱም ለኛ እንደሚያል ከላይ ኃይል እስክትለብሱ በኢየሩሳሌም ቆሙ፣ ከዚያ እስከ ምድር ዳርቻ ትቆማላችሁ፣ ሊሚት አይኖራችሁ። ዛሬም ደብዳቤ ይሰጠኛል። በራሳችን አቅም፣ በራሳችን ወኔ፣ በራሳችን ጉልበት፣ በራሳችን ልምድ ተነስተን መስራት አንችልም። የተበላሸውን ግማሽ ሳናስተካክል እንቆማለን። የፈረሰውን ግማሽ ሳንጠግን እንቆማለን። ጊዜው የደረሰውን ጥቂት ሳንጀምር እናቆማለን። ደብዳቤው ከተሰጠን ግን ይሄ ሆነ። እንደገና ያ ደግሞ የአጋርነት ሞገስ እንዲሰጠን ወገኖች፣ ከኛ እጅ ጋር አብረው ሊቆም የሚገባቸው ብዙ እጆች ያስፈልጋሉ። ብዙ እጆች ያስፈልጋሉ። የዱር ጠባቂው የአሳፍ እጅ ያስፈልጋል። ያ ግን በቅድሚያ አይመጣም። ያ ግን በዚህና በዚያ ሜትድ አይመጣም። በሞገስ እግዚአብሔር ያን ሞገስ ስጠን በሉ። ተነስተን ልንሰራው የሚገባ ነገር እንዳለ እናውቃለን። ከግል ህይወታችን ጀምሮ በተሰጡን አደራዎች፣ በተሰጡን ኃላፊነቶች፣ በተሰጡን ስራዎችና ስፍራዎች ላይ ሁሉ ተነስተን መስራት የሚገባን ነገር እንዳለ እናውቃለን። ተነስተን እንሰራለን የምንላቸው ጉዳዮች በተለያየ መልክ ልናያቸው እንችላለን። አንዳንዶቹ ቅድም እንደተናገርኩት የተበላሹና ማስተካከል የሚገባል ሳይስተካከሉ ያደሩ ብዙ ነገሮች ሊኖሩ ይችላሉ። በተለይ ይህንን አዲሱን ዓመት አሁንም እንግዲህ መስከረም 26 ላይ ነን፣ ገና ያለነው የመጀመሪያው ወር ላይ ነን እና በተለይ ደግሞ ቀጣዮቹን 11 ወሮች ተነስቶ ሰርቶ ዘመኑና ቀናቶቹን ለጥቅም ለማዋል እነዚህ ሐሳቦች በጣም ያስፈልጉናል። የእውነት እንነጋገርና እስቲ ቁጭ ብላችሁ አንድ ደቂቃ በራሳችሁ አስቡ። ተነስቼ እሰራቸዋለሁ ብላችሁ የምታስቧቸው ወይም ተነስታችሁ መሰራት ያለባቸው ነገሮች ምን እንደሆኑ ጥቂት እስቲ አሰላስሉ። ይህንን የተበላሸ ነገር ማስተካከል አለብኝ በህይወቴ፣ በጤናዬ፣ በአገልግሎቴ፣ በልጆቼ፣ በትዳሬ፣ በስራዎቼ፣ በንግዴ፣ በተለያየ ሁኔታ በምድሬ፣ በዘመኔ ላይ ይህን የተበላሸ ነገር ማስተካከል አለብኝ የምትሏቸው፣ እንደገና ደግሞ የፈረሱ ነገሮች አሉና መታደስ አለባቸው። እነዚህ ነገሮች ፈርሰዋል፣ ግን ተፈርሰው መቀመጥ የለባቸውም፣ መታደስ ሪስቶር መሆን አለባቸው ያላችኋቸውስ፣ እንደገና ደግሞ ለብዙ ዘመናት በልባችሁ ተቀምጠው የነበሩ ነገር ግን መሰራት እንዳለባቸው እያወቃችሁ ጊዜ እንደመጣላቸው እያወቃችሁ ልክ እንደጸነሰች እናት የምጥ ሰዓት መድረሱን እንደምታውቅ በመንፈሳችሁ ያ ሰዓት እንደደረሰ እያወቃችሁ ግን ስቲል ያን ነገር ለመስራት ያልተነሳችኋቸውን ነገሮች አስቧቸው። የእግዚአብሔር ቃል የሚለን ተነስተን እንሰራለን እንድንል ያንንም ለማድረግ የሚያስችለንን የአስተሳሰብ የአመለካከት ቁመና ምን እንደሆነ ከነህምያ ህይወት እያካፈለን ነው። ነህምያ
የኢየሩሳሌም መፍረስ 70ኛው ዓመት እንደተፈጸመ በሆነ መልኩ ከተረዳ በኋላ ወይም ደግሞ ዘመኑ በመጣ ጊዜ እንበለው ከዚያ ወገኖቹ ወንድሞቹ ወደ ኢየሩሳሌም እሱ በሱሳ ግንብ በጣም በተደላደለ ሁኔታ በተመቸ ሁኔታ ዋስትና ባለ ሁኔታ ውስጥ ነበር። ወንድሞቹ ከኢየሩሳሌም ሲመጡ ስለ ኢየሩሳሌም ሁኔታ ስለ ከተማይቱ ሁኔታና እዚያ ከምርኮ ስለተረፈው ሕዝብ አንዳንድ ጥያቄዎች ጠይቃቸው የመለሱለት መልስ ይሄ ነገር መቆም አለበት፣ የኢየሩሳሌም መፍረስ የሚያበቃበት ዓመት መጥቷል፣ ዘመን መጥቷል፣ ተነስቼ መስራት አለብኝ፣ የፈረሰውን ማደስ አለብኝ፣ የተበላሸውን ማስተካከል አለብኝ በሚል መንፈስ ተነስቶ ያናደረገ ዛሬም ወገኖቼ እንዲሁ እንደ አንድ ዝም ብሎ የሆኑ ጥቅሶችን ከመነጋገር ባለፈ እሳቤ እንድትመለከቱ ስለማስብ ነው። ምክንያቱም እያንዳንዳችን የዕለት ዕለት ህይወት ኃላፊነት አለብን። ዛሬም ይህንን በቀጥታም በተዘዋዋሪም በአጋጣሚ የምታዩ ሰዎች፣ አሁን በቀጥታ ሲተላለፍ የምታዩ ሰዎች፣ ካደረም በኋላ የምታዩ ሰዎች እስቲ ቁጭ ብላችሁ አስቡ። የቱ ነገር ነው እናንተ የተበላሸ ነው ማስተካከል አለብኝ የምትሏቸው፣ ፈርሷል ማደስ አለብኝ የምትሏቸው፣ ዘመኑ ደርሷል መወለድ መሰራት አለበት የምትሏቸው፣ ተነስተን እንሰራለሁ ሊያስብሏቸው የሚችሉ ነገሮች ምንድን ናቸው በህይወታቸው? በዚህ ጉዳይ ላይ ነው ስንነጋገር የከረምነው። የነህምያን ህይወትና የነህምያን መጽሐፍ ተከትለን ነህምያ ያንን ተነስቶ ለመስራት የወሰነበትን የኢየሩሳሌምን ቅጥር በ52 ቀን ጠግኖ ለመጨረስ በምን ጥበብ፣ በምን ማስተዋል፣ በምን አመለካከት እንደሰራ ከእግዚአብሔር ቃል እየተማርን ለራሳችንም ተሞክሮ እየወሰድን ነው። እንዲህ ይላል የእግዚአብሔር ቃል ሲነግረን መጽሐፈ ነህምያ ምዕራፍ 2 ቁጥር 6 ምን አለ? ንግስቲቱም በአጠገቡ ተቀምጣ ሳለች ንጉሱ መንገድህ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ አለኝ። ንጉሱም ይሰደኝ ዘንድ ደስ አለው፣ እኔም ዘመኑን ቀጠርኩለት ይላል። ወገኖቼ ተነስቶ በመስራት ሂደት ውስጥ ከዚህ በፊት ባለፈው ሳምንት የመጨረሻ ነጥብ ያየነው እሰራው ዘንድ ስደደኝ ማለቱ ነው። ተነስቶ ለመስራት የኃላፊነት መንፈስ፣ የሰራተኛነት መንፈስ፣ የሎሌነት መንፈስ ያስፈልጋል ብለን ነው ባለፈው ሳምንት የጨረስነው። እንደዚህ ነው ያለው ነህምያ ምዕራፍ 2 ቁጥር 5 ላይ ንጉሱም ንጉስ ደስ ቢያሰኘው ባሪያህም በፊት ሞገስ ቢያገኝ እሰራው ዘንድ ወደ ይሁዳ ወደ አባቶች መቃብር ከተማ ስደደኝ አልኩት ይላል። አያችሁ፣ አንድ ነገር ተነስቶ ለመስራት የኃላፊነት መንፈስ ያስፈልጋል። ነህምያ በጣም የሚቀርበው የሚወደው ንጉስ ነውና ከተማይቱ እንድትሰራ እዘዝ ቢለው፣ አዋጅ አውጣ ቢለው የንጉሱ ከተማ ሰራተኞች አሉ፣ የንጉሱ ኮንትራክተሮች አሉ። እነሱ ሄደው እንዲሰሩ ፋሲሊቴት ማድረግ ይችል ነበረ። ነገር ግን ነህምያ ራሴው ሄጄ እሰራለሁ፣ እሰራው ዘንድ ነው፣ ይሰራልኝ ዘንድ አይደለም ያለው። ዛሬ ብዙ ጊዜ ተነስተን እንሰራለን የማያስብለን አንዱ የአመለካከት ዝንፈት ነገሮች በአንድና በሌላ አካል እንዲሰሩልን የኃላፊነትን መንፈስ ስለምናሸጋግር ነው። ቁጭ ብለን መሰራት የሚገባው የተበላሸው እንዲስተካከል፣ የፈረሰው እንዲጠገን፣ ዘመኑ የደረሰበት እንዲሰራ ስናስብ በህይወታችንም በዙሪያችንም ሁልጊዜ ኃላፊነት እናሸጋግራለን። ይህንን እኮ እከሌ ቢሰራው፣ እከሊት ቢሰራው፣ ቤተክርስቲያን ቢሰሩት፣ አገልጋዮች ቢሰራው፣ መንግስት ቢሰራው፣ ባሌ ቢሰራው፣ ሚስቴ ብትሰራው፣ ልጆቼ ቢሰሩት፣ ቤተሰቦቼ ቢሰሩት፣ ብቻ የኃላፊነት ሽግግር አድርገን ተነስተን የመስራት አቅም ያንሰናል። ነህምያ ግን እሰራው ዘንድ ስደደኝ አለው። ከዚያ በኋላ ንጉሱ ሁለተኛውን ጥያቄ ጠየቀው። የዛሬው ሐሳብ የሚጀምረው እዚህ ላይ ነው። ንጉሱም ንግስቲቱ ባጠገቡ ተቀምጣ ሳለች መንገድህ እስከ መቼ ድረስ ይሆናል አለው። አሁን አንድ ነገር ገባው። መቼስ ትመለሳለህ አለው። ንጉሱም ይሰደኝ ዘንድ ደስ አለው ይላል። አዎ እንድሰራው ፈቃድ ሊሰጠኝ ነው። ስለዚህ ንጉሱ ወደ ኢየሩሳሌም ከተማ ሄጄ ከተማይቱ እንድጠግን፣ ቅጥሯን እንድጠግን፣ በእግሮቿን እንዳድስ እድል ሊሰጠኝ ነው፣ መስራት የምችልበትን ፈቃድ ሊሰጠኝ ነው ብሎ ካመነ በኋላ የተነሳው ጥያቄ ግን መንገድህ እስከ መቼ ነው? ወገኖቼ ተነስተን እንሰራለን ስንል ነህምያም ተነስቶ ለመስራት አንደኛ ውሳኔ የጠየቀው እና የያዘው የአመለካከት አቅጣጫ በዚህ ፍሬዝ ላይ በዚች ቃል ላይ ተመስርቷል። ዘመኑን ቀጠርኩለት። ምን አለው ንጉሱ? መንገድህ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ? አሁን የመቼ ጥያቄ ነው፣ የጊዜ ጥያቄ። ብዙ ጊዜ ተነስተን እንሰራለን እንልና መቼ ለሚለው ጥያቄ ግን መልስ የለንም። መቼ ነው ተነስተን የምትሰራው? መቼ ነው ያ የተበላሸውን ነገር የምታስተካክለው? መቼ ነው ያ የፈረሰውን ነገር የምታድሰው? መቼ ነው ያ ዘመኑ የደረሰበትን በልብሽ ያለውን ሐሳብ ተነስተሽ የምትሰሩ? መቼ ነው? የመቼ ጥያቄ ወሳኝ የህይወት እድገት፣ የህይወት ጉዞ በጣም ወሳኝ ምላሽ የሚጠይቅ የህይወት ጉዞ ጥያቄ ነው። መቼ? መንገድህ እስከ መቼ ነው? መቼስ ትመለሳለህ? ወገኖቼ ዛሬ ብዙዎቻችን ጊዜን በተመለከተ ብዙ ያስረፈድናቸው፣ ያሳደርናቸው፣ ያዘገየናቸው ጉዳዮች አሉ። ተነስቶ ለመስራት ምን አለ ነህምያ መልስ ሰጠው? እኔም ዘመኑን ቀጠርኩለት ማለት ሰጠው። በዚህ ጊዜ ሄዳለሁ፣ በዚህ ጊዜ እመለሳለሁ። እርግጠኛ ነኝ በዛች 52 ቀን ውስጥ
ቀኗችሁን አስልቶ ከዚህ እስከዚህ ድረስ ሰርቼ ጨርሳለሁ፣ በዚህ ቀን ስደደኝ፣ በዚህ ቀን እመለሳለሁ ብሎ ዘመኑን ቀጠረለት። ወገኖቼ ብዙ ጊዜ ተነስተን እንሰራለን የሚለውን መንፈስ የሚያደክምብን አስተሳሰብ አንድ ቀን እሰራዋለሁ ወይም ደግሞ ሲመቻች እሰራዋለሁ። ወገኖቼ ዛሬ መስራት ያለብንን ነገር ዛሬ ካልሰራን አንዳንድ ጊዜ ሰዎች ዛሬ ለመስራት የከበዳቸው ስራ ነገ ሲሆን የሚቀል ይመስላቸዋል። ስራው እኮ ያው ነው። ዛሬ ለመስራት የከበደ የመሰላቸው ስራ ነገ ስለሆነ፣ ከነገ ወዲያ ስለሆነ፣ ከሳምንት በኋላ ስለሆነ፣ ከወር በኋላ ስለሆነ የሚቀል ይመስላቸዋል። እንዲያውም አንድ ኒውሮ ሳይንቲስት በሰራው ሪሰርች ላይ እንዲህ ይላል። ይሄ ምን ይላቸዋል? እነዚህ ወይም የሚያዘገዩና ስራን የሚያሳድሩ ሰዎችን ሁላችንም በዚህ ነገር ተጠያቂዎች ነን። ሁላችንም በዚህ ነገር ጥፋተኞች እንደሆንን አስባለሁ። ምን ይላቸዋል? ኮግኒቲቭ ባያዝ አለባቸው ይላል። ኮግኒቲቭ ባያዝ ማለት ያስተሳሰብ ባያዝ አለባቸው። እንዲህ ብለው ያስባሉ። ዛሬ የከበዳቸው ነገር ነገ ሲሆን የሚቀል ይመስላቸዋል። እንዲህ አይነት ኮግኒቲቭ ባያዝ አለባቸው ይላል። በጥናት ያረጋገጠውና ያገኘው ነገር ነው። ነገርን የሚያሳድሩ የሚያዘገዩ ሰዎችን ማለት ነው። ነገር ግን ነገር ስላደረ አይቀልም። ቀን መቅጠር አለብን። አንዳንድ ሰዎች እንደሚሉት ዊዛውት አ ዴድላይን ድሪምስ ዊል ዳይ፣ አለ ቁርጥ ቀን ወይም አለ ተወሰነ ቀን አለ ተወሰነ ቀጠሮ ህልሞች ይሞታሉ ይላሉ። ዛሬም እንደ ነህምያ ዘመንን መቅጠር፣ ጊዜን መወሰን ወሳኝነት ያለው ጉዳይ። ተነስተን እንሰራለን ካልን እኛም ዘመን መቅጠር አለብን። ለመቼ መልስ መስጠት አለብን ማለት ነው። መቼ ነው ተነስተሽ ያን የተበላሸውን ነገር የምታስተካክል? በህይወትሽ፣ በትዳርሽ፣ በልጆችሽ፣ በኑሮሽ፣ በጤናሽ፣ በአገልግሎትሽ፣ በዘመንሽ፣ በምድርሽ ያን የተበላሸውን ነገር ለማስተካከል መቼ ነው የምትነሺው? መቼ ነው የምትነሳው? ያን የፈረሰ ነገር ለማደስ፣ ያን የፈረሰ ነገር እንደገና እንዲያንሰራራ ለማደስ፣ የፈረሰ የጸሎት ህይወትህን፣ የፈረሰ የአገልግሎት ህይወትን፣ የፈረሰ የትዳር ህይወትን፣ የፈረሰ ኮሚኒኬሽንህን፣ የፈረሰ ግንኙነትህን ለማደስ መቼ ነው የምትነሳው? እንደ ነህምያ ዘመን መቅጠርን ማስተዋል አለብን። ይሄ ነገር በጣም በጣም ትልቅ ኢምፓክት ያለው ነገር ነው ወገኖቼ። ነገርን ማሳደር፣ ማዘግየት፣ ሉዚንግ ዳት ሴንስ ኦፍ ዲቫይን ኤርጀንሲ፣ ያንን መለኮታዊ አስቸኳይነት መንፈስ ማጣት፣ እውነት ጠቃሚ ለሆነው ኢምፖርታንት ለሆነው ነገር ያለን የአስቸኳይነት መንፈስ ማጣት በጣም አደጋ አለው። ሲኤስ ሉስ የሚባል ክርስቲያናዊ ጸሐፊ አንድ በጻፈው መጽሐፍ ላይ እንዲህ ብሎ ያስቀመጠው ንግግር አለ። ሰይጣንና ከስሩ ያሉት አጋንንቶች አንድ ስብሰባ ላይ ነበሩ እና ሰይጣን እንዲህ ብሎ ጠየቃቸው። የሰው ልጆችን ለዘላለም ጥፋት ለማሳት፣ በቃ በዘላለም እንዲጠፉ እና እንዲስቱ ለማድረግ ምን መልእክት ይዘን መሄድ አለብን? ወደ ሰው ልጆች ትልቁንም ትንሹንም ወጣቱንም ሕፃኑንም የተማሩም ያልተማረውንም ለማሳት ምን አይነት መልእክት ይዘን ብንሄድ ይሻላል? ከዛ አንዱ አጋንንት ተነሳና እኔ ያውቃለሁ አለ። ምንድን ነው ይዘህ የምትሄደው መልእክት? መንግስተ ሰማይ የለም እላቸዋለሁ አለ። ከዛ ሰይጣኑ ማለት ነው አለቃው ሰይጣን ሳቀና ይህንማ እንዴት ይሆናል? መንግስተ ሰማያት የለም ማለት አትችልም። በሰዎች መንፈስ ውስጥ በሰዎች ልብ ውስጥ የተስፋ መንፈስ ስላለ በቀላሉ መንግስተ ሰማያት አለ ቢባሉ ያንተን መልእክት ላያምኑና ላይሰሙ ይችላሉ። የእውነትም መጽሐፍ ይሄን ነው የሚለው፣ መንግስተ ሰማያት አለ፣ ሪዋርድ አለ ይላል። ብዙ ሰዎች እንኳን ለመንግስተ ሰማያት ለተለያየ ሪዋርድ እንኳን ብዙ ነገር ያደርጋሉ እና ይሄ መልእክት ሁሉንም አያስትልኝም። የተወሰኑ ሰዎች ላያስት ይችላል፣ ሁሉንም አያስትልኝም። ከዛ ሁለተኛው አጋንንት ተነሳና እኔ ሌላ መልእክት አለኝ አለ። ምንድን ነው አለ። እኔ ደግሞ ይሄድና ገሃነም የለም፣ የገሃነም እሳት የለም እላለሁ አለ። ከዛ አሁንም ሰይጣን ተቆጣና እንዴት ላለ ሰው ህሊና ውስጥ ሁሉ እኮ ራሱ እንኳን ሲበደል ያ የበደለ ሰው እንዲቀጣ ይጠብቃል አለ። ሪትሪቢዩሽን ይጠብቃል፣ በቀል ይጠብቃል፣ ፍርድ ይጠብቃል። በሰው ውስጥ ይሄ ነገር አለ። የእውነትም መጽሐፍ ስለ መንግስተ ሰማያት ከተናገረው በላይ ስለ ገሃነም የተናገረው ይበዛልና ሁሉንም ልታስት አትችልም። በሰው ህሊና ውስጥም የፍርድ ጥበቃ ስላለ ክፉ የሰራ ሰው እንትን ብድራትን እንደሚቀበል ህሊና ውስጥም ስላለ ይሄን መልእክት ሁሉንም ሊያስትልኝ አይችልም አለና ተቆጣ። ከዛ ሶስተኛው አጋንንት ተነሳና እኔ ያለኝ ወሳኝ መልእክት ሁሉንም ያስታል። ምንድን ነው ያንተ መልእክት ሲለው እኔ ሄድና መልእክት ይሄ ነው የሚለው፣ ገነትም የለም አልላቸውም፣ ገሃነምም የለም አልላቸውም። የምላቸው ግን ምን አስቸኮላቸው? ጊዜ አለ የሚል መልእክት ሰጣቸዋለሁ፣ አዘናጋቸዋለሁ። ነገሮችን ውሳኔን እንዲያሳድሩ፣ መደረግ የሚገባውን ነገር ፈጥነው እንዳያደርጉ፣ ክርስቶስን ፈጥነው እንዳይመርጡ፣ ወንጌልን ፈጥነው እንዳይወስዱ ጊዜ አለ። ገነትም ይኖራል ገሃነምም ይኖራል፣ ግን ጊዜ አለ። ከገሃነምም ለማምለጥ ከጊዜም ወደ ገነትም ለመግባት ጊዜ አለ። እስቲ ዘመንን ተጠቀምበት። መጀመሪያ በልጅነት እንዲያርግ፣ በወጣትነት እንዲያርግ፣ ከዛ ስታረጅ ይደርሳል የሃይማኖት ጉዳይ፣ ስታረጅ ይደርሳል የእግዚአብሔር ነገር እለዋለሁ። ጊዜ አለ። ምንድነው የሚያስቸኩለው እለዋለሁ አለ። በጣም ተደሰተ ይስጣል። ይሄ ነው እንግዲህ ሁሉንም ሰው የሚያስትልኛል።
ስለዚህ አጋንንት ተላከ። ወገኖቼ ይህም ታሪክ እንደሚነግረን መጽሐፍ ቅዱስም እንድናስተውል እንደሚረዳን ዘመንን መቅጠር የአንድን ጉዳይ የአንድን መጽሐፍ ቅዱሳዊ አስፈላጊ ነገር አስፈላጊነትና አስቸኳይነት መረዳት የምንችልበትን መንፈስ እግዚአብሔር ሊሰጠን ያስፈልጋል። እኛም ይህንን መንፈስ ልንቀበል ያስፈልጋል። ምን አለው? መንገድህ እስከ መቼ ድረስ ይሆናል? ዛሬስ በዛ ዲሴፕሽን ውስጥ ሆነን ይሆን? ቆይ ነገ የተበላሸውን አስተካክላለሁ፣ ነገ የፈረሰውን እንትን እላለሁ። አንዳንድ ጊዜ በጣም ወሳኝ ለሆኑ ነገሮች አይደለም ለመስራት እንዲሰራልን እንኳን የምናዘገይበት ነገር በጣም ይገርማል። መጽሐፍ ቅዱሳችሁን ዘጸአት ምዕራፍ 8 ላይ ትዝ ይላችኋል። ሙሴ የእስራኤል ልጆች ከግብፅ ምድር ሊያወጣ ወደ ፈርዖን ሄዶ ከፈርዖን ጋር በሚከራከሩበት ሰዓት ፈርዖን አልለቅም ስላለ የጓጉንቸር መንጋ ህዝቡ ላይ መጣ። በእርሻው ላይ፣ በመኝታው ላይ፣ በምግብ ቤቱ፣ በህዝቡ ላይ፣ በሁሉም ላይ እንግዲህ ጓጉንቸሮች በዚያ ብዛት ያን ድምፅ እያሰሙ በዛ ስላይሚነታቸው አገሩን ሁሉ ወረውት በነበረ ሰዓት በጣም ተደናገጠ ፈርዖን። ከዛ ሙሴን ጠራው። በቃ ለቃችኋለሁ፣ ይህ ጓጉንቸር እንዲሄድ ጸልዩልኝ አለ። ከዛ ቁጥር 8 ላይ ተመልከቱ። ሙሴም ፈርዖንን ጓጉንቸሮቹ ከአንተ ከቤቶችህ እንዲጠፉ በወንዙም ብቻ እንዲቀሩ ለአንተ ለባሪያዎችህ ለህዝብህ መቼ እንድንጸልይ ያስታውቀኛል። አሁን እንዲህ ባስጨነቀ ሁኔታ መቼ ነው የሚባለው? አሁን ነው የሚባለው። አሁን ጸልይልን። እሱ ግን ምን አለ? እርሱም ነገ አለ ይላል። ባይዘወይ ነገ መልስ አይደለም። ነገ መልስ አይደለም። ነገ ማለት ይደር። እንግዲህ ከዚህ አስጨናቂ ነገር እንኳን ለመውጣት ይደር ካለ ፈርዖን። ከላይ እኮ እሱ ራሱ ነው የጠየቀው። በቃ አስጨንቀውናል፣ ጓጉንቸሮቹ እንዲወገዱ ሊጸልይ መቼ እንጸልያለን? ነገ። ዛሬ በብዙ ጉዳዮች ላይ ነገ እያልን ግን ነገ ለምሳሌ ነገ መስከረም 27 ነው። ነገ ማክሰኞ መስከረም 27 ነው የሚባለው። አለበዛ ነገ ቀን የለውም፣ ነገ ሰዓት የለውም። ነገም ነገ ይሆናል፣ ከነገ ወዲያም ነገ ይሆናል፣ የዛሬ ወርም ነገ ይሆናል። እንደዚህ አይነት የተወናበደና ጥቅል የሆነ ምላሽ አይደለም መስጠት ያለበት። መቼ? መስከረም 27 ማለት ነገ ማለት አይደለም። መስከረም 27 መስከረም 27 ነው። ነገ ግን ሌላም ቀን ነገ ይሆናል። የማሳደር መንፈስ የፕሮክራስቲኔሽን መንፈስ እንደሆነ ይሄ እግዚአብሔር ቃል ያመላክተናል። ዛሬስ መቼ ነው ተነስተን የምንሰራው? መቼ ለሚለው ነገር በእግዚአብሔር ቃል አስምረን በእግዚአብሔር ምሪት ወስነን መቅጠር አለብን፣ ማስቀመጥ አለብን። አለበለዚያ ዴድላይን የሌለው ህልም ይሞታል። ቅድም እንደተናገርኩት ዊዛውት አ ዴድላይን ድሪምስ ዳይ። ዊዛውት አ ዴድላይን ድሪምስ ዳይ። ህልሞች ብዙ ይሞታሉ ዴድላይን ስለሌላቸው። እንዳልኳችሁ ነው። ነገ ስራን አያቀልም። ዛሬ መስራት የሚገባን ነገ ስለሆነ ስራው አይቀልም። ምናልባት እየተወሳሰበ እየተከበደ ሊመጣ ይችላል። ምናልባት ዛሬ ያን ስራ ልንሰራበት የምንችለው ምቹ ሁኔታ ነገ ላይ ይገኝ ይችላል። ስለዚህ ዛሬ በምቹ ሁኔታ ለመስራት የከበደን ነገር ነገ በማይመች ሁኔታ ለመስራት እንገደዳለን። እሱም አልተመቸም በሚል ማመካኛ ደግሞ ለሌላ ነገር እናሳድረዋለን። ሌላው ነገ ደግሞ ለነገ ክፋቱ ይበቃል ብሏልና ነገ ፕሮግራም የተደረጉ ክፋቶች አሉ፣ ከዛሬ ክፋት የሚበልጡ፣ ከዛሬ ክፋት የሚልቁ። ስለዚህ ከነገ መጥፎና የበለጡ ክፋቶች ጋር ነው የዛሬን ስራ የምናሳድረው። ለዚህም ነው እግዚአብሔር ቃል ሲናገር የመዳን ቀን ዛሬ ነው፣ የመዳን ቀን አሁን ነው ብሎ የሚናገረው። በእግዚአብሔር ምሪት ካልሆነ በስተቀረ መሰራት ላለበት ነገር ከአሁን የበለጠ የተመቸ ጊዜ የለም። ከአሁን የበለጠ የተመቸ ጊዜ የለም። መሰራት ላለበት ነገር በእግዚአብሔር ምሪት ብቻ ዛሬ አይሁን ካልተባልን በስተቀር ከዛሬ ይልቅ የተመቸ የለም። አንድ የቻይኖች አባባል አለ። ዛፍ ለመትከል በጣም ምቹ ጊዜ የዛሬ 20 ዓመት ነበር ይላል። ዛፍ ለመትከል በጣም ምቹ ጊዜ የዛሬ 20 ዓመት ነበረ። ግን ደግሞ ከዛ ደግሞ የቀጠለው the next best time is ዛሬ። ዛፉን ለመትከል ምቹ ጊዜ የተሻለው ምቹ ጊዜ ዛሬ 20 ዓመት ነበረ። ግን የሚቀጥለው የተሻለ ምቹ ጊዜ ደግሞ አሁን ነው፣ ዛሬ ነው። እግዚአብሔር የተመሰገነ። ዘመንን መቅጠር፣ ጊዜን መወሰን ያስፈልገናል። አንዳንድ ጊዜ ጊዜን መወሰን የማንችልበት አንዱ ምክንያት ቅድም እንደተናገርኩት ነገ ስራው ይቀላል የሚል የዋህነት ነው። ዛሬ ያልሰራነው ስራ ነገ ስለሆነ አይቀልም። እንዲያውም ቅድም እንደነገርኳችሁ የነገ ክፋት ስላለ የነገ ክፋት ምናልባት ለነገ ያሳደርነውን የዛሬ ስራ ሊያከብደውና ሊያወሳስበው ይችላል። ሁለተኛ በነገ ላይ አንዳንድ የተመቻቹ ነገሮች ሲፈጠሩ እሰራለሁ የምንለው ወይም ደግሞ እነዚህን ቅድመ ሁኔታዎች አሟልቼ ወይም እነዚህ ቅድመ ሁኔታዎች ሲሟሉ ተነስቼ እሰራለሁ የምንለው ነገር በቅድመ ሁኔታ የተገደበ የጊዜ ቀጠሮ መቼም አይደርስም። ነገም የራሱ ፕሮግራም አለው፣ ከነገ ወዲያም የራሱ ፕሮግራም አለው። የእኛን ቅድመ ሁኔታ የሚይዝ እና የእኛን ቅድመ ሁኔታ የሚያስተናግድ ነገ የለም። ለዚህ ነው የእግዚአብሔር ቃል መጽሐፈ መክብብ ምዕራፍ 11 ቁጥር 4 ላይ ሲነግረን ነፋስን የሚጠባበቅ አይዘራም፣ ደመናንም የሚመለከት አያጭድም ይላል። ይሄን ነገር ይሄ ቅድመ ሁኔታ ይሄ ሰው መዝራት ባለበት ጊዜ ነፋስም መጣ
ነፋስም አልመጣ የመዝራት ዘመን አለ፣ የመዝራት ሲዝን አለ። በዛ ሲዝን ነው መስራት ያለበት መዝራት ያለበት። ነገር ግን ለመዝራት ዘመኑ ደርሶ ነገር ግን ሌላ ቅድመ ሁኔታ ነፋስን የሚጠባበቅ ሆነ ደመናት የሚመለከት ማጭድ ነው። የማጨዳ ሰዓት ደርሷል፣ የማጨዳ ሰዓት ደርሷል፣ ነገሩ ደርሷል። ነገር ግን ሌላ ቅድመ ሁኔታ ይፈልጋል። ለማጨድ እኮ ይሄ መሟላት አለበት፣ ያ መቅደም አለበት የሚለው ነገር ኦልሬዲ እኮ መከሩ ደርሷል። አያችሁ፣ ዘመንን ለመቅጠር እንደ ነህምያ ተነስቶ ለመስራት ዘመንን ለመቅጠር ጊዜን ለመወሰን እንቅፋት የሚሆንብን ነገር ቅድመ ሁኔታዎችን መጠበቅ፣ ምቹ ሁኔታዎችን መጠበቅ፣ ነገ ስራው ይቀላል ብሎ ማሰብ፣ እነዚህ ነገሮች በጣም አደገኛ ነገሮች ናቸው። ጌታችን ኢየሱስ ክርስቶስ የሚገርም የህይወት ዘመን አገልግሎት ብዙዎቻችን ብዙ የህይወት ዘመኖች ቢሰጡ የአንድ ሰው ሳይሆን የመቶ ሰው የህይወት ዘመን ቢሰጠን አንድ ሰው 70-80 ዓመት እየኖረ የመቶ ሰው የህይወት ዘመን ቢሰጠን የማናጠናቅቀው ነገር ጌታችን ኢየሱስ ክርስቶስ በ3 ዓመት ተኩል አጠናቀቀ። ለምን? ለሚያደርገው ነገር ቁርጥ ቀን ነበረው። ዘመንን ይለያል፣ ጊዜን ያውቃል፣ በጊዜው የሚደረገውን ያደርጋል፣ በጊዜው የማይደረገውን አያደርግም። ማቴዎስ ወንጌል ምዕራፍ 13 ቁጥር 32 ላይ፣ ሉቃስ ወንጌል ምዕራፍ 13 ቁጥር 32 ላይ የእግዚአብሔር ቃል ሲነግረን እንዲህም አላቸው፣ ሄዳችሁ ለዚያች ለቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በ3ኛውም ቀን እፈጸማለሁ በሏት። ዳሩ ግን ነቢይ ከኢየሩሳሌም ውጭ ይጠፋ ዘንድ አይገባምና ዛሬና ነገ ከነገ በስቲያም ሊሄድ ያስፈልገኛል። አያችሁ፣ ለጉዞ ጊዜ አለው፣ ለስራው ጊዜ አለው። ዛሬና ነገ የሚያደርጋቸውን ያው ወይም እነዚህን ነገሮች ዛሬና ነገ አደርጋለሁ ብሎ ተነስቶ የሚሰራቸውን ስራ በጊዜ ገደብ ውስጥ በጊዜ ነገር ውስጥ አስቀምጧቸዋል። ስለ ጉዞም ሲናገር ዛሬና ነገ ከነገ በስቲያ ሊሄድ ያስፈልገኛል ብሎ የሚሄድበትን የቀን ቀጠሮም ይዟል። ከዚህም የተነሳ ይመስለኛል ሰዎች የህይወት ዘመን ሊያከናውኑ የማይችሉትን በ3 ዓመት ተኩል አከናውኖ ተፈጸመ ብሎ ታሪክን ዘግቶ ታሪክን ጀምሮ የሄደው እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬም በእኔና በእናንተ ህይወት ተነስተን እንሰራለን ስንል ለብዙዎቻችን ትልቅ ድካም፣ ለብዙዎቻችን ትልቅ ዝንፈት፣ ስንፍና የሆነብን ዘመንን የመቅጠር አቅም ማጣት ነው። ጊዜን መወሰን ማለት ዘመንን ቀጠርኩለት ሲል ጊዜን ወሰንኩለት እያለ ነው። ንግስቲቱን በአጠገቡ ተቀምጣ ሳለች ንጉሱ መንገድስ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ አለች። ንጉሱም ይሰደዘኝ ደስ አለው፣ እኔም ዘመኑን ቀጠርኩለት። ቀጥራችኋል? ዘመን ጊዜ ወስናችኋል? ዓመት ወስናችኋል? ወር ወስናችኋል? ሳምንት ወስናችኋል? ቀናት ወስናችኋል? ሰዓታት ወስናችኋል? መወሰን ያስፈልገናል። እኔ በህይወቴ ብዙ ራሴን የምጠይቅበት የምወቅስበት ብዙ ያሳደርኳቸው ፕሮክራስቲኔት ያደረኳቸው ብዙ ነገሮች አሉ። ቀን ስላልቀጠርኩላቸው በተለያየ ህይወታችን ገጽታ በተለይ በእግዚአብሔር ቃል አሁን እንዳየኑ በህይወታችንም ሪፍሌክት ስናደርግ እንደ መንፈስ ቅዱስ እንደተናገረን ማለት ነው። ያ የተበላሸ ነገር አሁን መስተካከል፣ ያ የተበላሸ ነገር መስተካከል አለበት። ያ የፈረሰ ነገር መታደስ አለበት። ያ ጊዜው የደረሰ ነገር መወለድ አለበት። አንዳንድ ጊዜ በሕክምና አይታችሁ እንደሆነ አንድ ሴት 9 ወሯ ሞልቶ ሳምንታቷ ሞልተው ነገር ግን ምጥ ካልመጣባት ሐኪሙ ዝም አይላትም። በየሳምንት አይታችሁ ነው ክትትል ራሱ ቀናት እየጨመረ በቀን የሚሆንበት ሰዓት አለ። በቃ በየቀኑ እየመጣች ትታያለች እና ሐኪሙ ያይና አይ ምጥ አልጀመረኝም፣ ምንም አልጀመረኝም ስትል እሱ ግን የተለያዩ ምርመራዎች አድርጎ አይ ምጥ ባይጀምርሽም ይሄ ነገር መወለድ አለበት፣ ከዚህ በላይ በማህፀንሽ ውስጥ ከዘገየ ለአንቺም ለሱም አደጋ ስለሚሆን ብሎ ኢንዲውስ ትደረጋለች። የምጥ መርፌ ትወጋና ምጥ እንዲጀምራት ይደረጋል። ዛሬ ቢያስፈልግ የምጥ መርፌም ተወግተን ቢሆን የሚወጋውን ተወግተን ቢሆን ዛሬ መሆን ያለበትን ዘመኑ የደረሰበትን ነገር ለመውለድና ለመትከል ለመስራት መነሳት አለብን። ተነስተን እንሰራለን። በጊዜ ገደብ ውስጥ ያለን አንዳንድ ሰዎች እንደሚሉት የእድልና አጋጣሚዎች ዘመን አላቸው፣ ላይፍ ታይም አላቸው። በእድልና በአጋጣሚዎች ላይፍ ታይም ውስጥ ካልተንቀሳቀስን የእድልና አጋጣሚዎች ላይፍ ታይም ያልቃል፣ ይሞታሉ፣ ይጠፋሉ። እግዚአብሔር ያዘጋጃቸው ኦፖርቹኒቲስ ሃቭ ላይፍ ታይምስ። በኦፖርቹኒቲዎቹ ላይፍ ታይም ካልተንቀሳቀስን the lifetime of the opportunity will end። የእድሎቹ ዘመን እና ጊዜ ያበቃባቸዋል። ስለዚህ ነው እችን እድል እንዳገኘ ነህምያ ዘመኑን ቀጠረለት። ከዚያ ንጉሱ እንደላከው የእግዚአብሔር ቃል ይነግረናል። ወገኖቼ ይህንን ሰፋ አድርጌ የምናገርበት ምክንያት የብዙዎቻችን ችግር ስለሆነ ነው። ያ ኒውሮሳይንቲስት እንደተናገረው ኮግኒቲቭ ባያዝም ይኖርብናል ብዙዎቻችን ላይ። እንዳልኳችሁ ነው ነገ በምትሃታዊ ሁኔታ ዛሬ የከበደን ዛሬ የደከመን ስራ ነገ የሚቀልና የሚቀለን ይመስለናል። አይሆንም እንደዛ። ስለዚህ ዛሬ መስራት ያለብንን ዛሬ መስራት አለ። ተነስተን እንሰራለን ስንል የጊዜ ቀጠሮ ማበጀት አለብን። በዚህ ዓመት 2018 ይሄን ማድረግ አለብን ብለን መወሰን አለብን። በእግዚአብሔር ምሪት በዚህ ወር ይሄን ማድረግ አለብኝ ብለን መወሰን አለብን። ጊዜን መቅጠር አለብን። የእግዚአብሔር ቃል
እንደሚናገር አንዳንድ ጊዜ ቤተሰቦቻችን አይታችሁ እንደሆነ በጣም በባህሪ ስናበሳጫቸው መቀጣት አለባቸው ብሎ ሲያምኑ ይቺ ባቄላ ያደረች እንደሆነ አትቆረጠምም ይላሉ። ማለት ነገ ትጠጥራላችሁ፣ ዛሬ ቶሎ ካልቀጣናችሁ ነው አባባሉ። ግን እውነትም አንድ ነገር እኮ ዛሬ መደረግ ያለበት ካደረ እየጠጠረ ነው የሚሄደው። ይቺ ባቄላ ዛሬ ያልተቆረጠመች እንደሆነ ነገ ትጠነክራለች፣ ትጠጥራለች። ስለዚህ ዛሬ ነገ ይቀላል ብለን የምናሳድረው ነገር ምንም ዋስትና የለው። ስለዚህ ተነስተን የተበላሸውን እናስተካከል፣ የፈረሰውን እናድስ፣ ጊዜው የደረሰበትን ነገር እንስራ፣ እንትከል፣ እንውለድ። እግዚአብሔር የተመሰገነ ይሁን። ስለዚህ በጊዜ ጉዳይ በጣም በጣም ወሳኝነት ያለው ነገር ነው። ብዙ ሰዎች በጥሩ ኢንቴንሽን ነገሮችን እናልፋለን። አይ መታዘዝ ኢንቴንሽናችን የመታዘዝ ፍላጎታችን መታዘዝ አይደለም። ሐዋርያ ሥራ ምዕራፍ 24 ላይ ትዝ ይላችሁ እንደሆነ ሐዋርያ ጳውሎስ ታስሮ በንጉሱ ፊት በቀረበ ጊዜ አይ ቲንክ ንጉስ ፊሊክስ ይመስለኛል እያስጠራ ይጠይቀዋልና ጠየቀውና አንድ ቀን ነገረው። እንደዚህ ነው ብሎ ስለ ክርስቶስ እውነት፣ ስለ ጽድቅ፣ ስለ ልብ መመለስ በክርስቶስ ስለሚገኘው ነገር ሲነግረው ደነገጠና ፊሊክስ በቃ ጊዜ ሲመች መልሼ ያስጠራሃለሁ እና ተለያዩ። አሁን ያስደነገጠው ነገር ቻሌንጅ አደረገው። በጽድቅ ጉዳይ፣ በድነት ጉዳይ ያንን ንጉስ ቻሌንጅ ሲያደርገው በጥቂቱ ክርስቲያን ልታደርገኝ ትፈልጋለህ እስኪለው ድረስ ቻሌንጅ አደረገው። በኋላ ግን ቀጠሮ ሰጠው። የሚገርማችሁ ግን ያችን ውሳኔ ሳይወስን የጳውሎስ መፈታት አይደለም ጉዳዩ፣ የእሱ መፈታት ነው። ጳውሎስ እንደተናገረ ከሰንሰለት በቀር ሁሉ እንደኔ ይሁን እንዳለው ማለት ነው። ስለ መፈታቱ አይደለም ጉዳዩ፣ ግን የእውነትን ቃል ሰምቶ እንዲያምን ያቀረበለትን እሱም በጥቂቱ ክርስቲያን ልታደርገኝ ትፈልጋለህ ያለበትን አዎ ክርስቲያን ሊያደርገው ነበር የሚፈልገው። ያችን ውሳኔ ለመወሰን ግን ሲመች አስጠራሃለሁ ብሎት 2 ዓመት ዘገየ። እሱም ከስፍራው ተነሳ። ያችን ውሳኔ ሳይወስን መቼም አልተመቸለትም። መቼም የተመቸ ነገር አይመጣም። ነገ ከዛሬ አይመችም፣ ከነገ ወዲያ ከነገ አይመችም፣ የዛሬ ወር ከዛሬ ሳምንት አይመችም። ምናልባት ነገሮች በማይመቹበት ሁኔታ እየባሱ ይሄዳሉ እንጂ አይመቹም። ስለዚህ ነው ዘመንን መቅጠር ያለብን። አለን ወይ የቀጠርነው ነገር? ያንን ነገር የምታስተካክዩ መቼ ነው? ያንን ነገር የምታድሰው መቼ ነው? ያንን ነገር የምትወልጂው መቼ ነው? የምትወልደው መቼ ነው? ዘመንን ቅጠርለት። እግዚአብሔር የተመሰገነ ይሁን። እንግዲህ ዘመንን ከቀጠረለት በኋላ የእግዚአብሔር ቃል እንደሚነግረን ቁጥር 7 ላይ ዘው ነህምያ ምዕራፍ 2 ከዚያ ነገረው። ቁጥር 6 ላይ ምን አለው? ንግስቲቱም በአጠገቡ ተቀምጣ ሳለች ንጉሱ መንገድስ ከመቼ ድረስ ይሆናል? መቼስ ትመለሳለህ አለኝ። ንጉሱም ይሰደኝ ዘንድ ደስ አለው። እኔም ዘመኑን ቀጠርኩለት፣ ጊዜውን ወሰነ። በዚህ ዓመት፣ በዚህ ወር፣ በዚህ 15 ቀን፣ በዚህ 3 ወር፣ በዚህ 4 ወር፣ በዚህ ሳምንት፣ በዚህ ቀን፣ በዚህ ሰዓት ብሎ ወሰነለት። ከዚያ በቀጣይ ምን አለው? ንጉሱንም ደስ ቢያሰኘው፣ ንጉሱም ደስ ቢለው እስከ ይሁዳ አገር እንዲያደርሱኝ በወንዝ ማዶ ላሉት ገዦች ደብዳቤ ይሰጠኝ። በደንብ ስሙ። ንጉስ ደስ ቢለው እስከ ይሁዳ አገር እንዲያደርሱኝ በወንዝ ማዶ ላሉት ገዦች ደብዳቤ ይሰጠኝ። ንጉሱም በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ። ሁለተኛም ደብዳቤ አለ። የመጀመሪያውን ለመዳሰስ አስቤ ነው። አንድ ላይ ላንብበው። ንጉሱ ደስ ቢለው እስከ ይሁዳ አገር እንዲያደርሱኝ በወንዝ ማዶ ላሉት ገዦች ደብዳቤ ይሰጠኝ። በቤቱም አጠገብ ላለው ለግንብ በሮች፣ ለከተማውም ቅጥር ለምገባበትን ቤት እንጨት እንዲሰጠኝ ለንጉሱ ዱር ጠባቂ ለአሳፍ ደብዳቤ ይሰጠኝ አልሁት። ንጉሱም በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ ይላል። እግዚአብሔር ይመስገን። አሁን ነህምያ እንዲሰራ ሰራው ዘንድ ላከኝ እንዳለው፣ ሰራው ዘንድ ስደደኝ እንዳለው በኃላፊነት መንፈስ ተነስቶ ለመስራት። ሁለተኛ ዘመንን ቀጠረለት፣ ጊዜን ወሰነ። በሶስተኛ ግን ነህምያ ተነስቶ ለመስራት የስራ ዳይናሚክሶች የሚገቡት ሰው ነው። አሁን ያለው ሌላ ቦታ ነው። ኢየሩሳሌም ሄዶ ለመስራት ከዚያ ወንዝ ማዶ በኢየሩሳሌም ያሉ ገዢዎች አሉ። ስለዚህ ዝም ብሎ ብድግ ብሎ ሄዶ ስራ መስራት አይችልም። ገዢዎቹ ትክክለኛ ሰራተኛ እና ትክክለኛ ስራ እንደሆነ፣ ከንጉሱ የተፈቀደለት እንደሆነ፣ ኦቴንቲክ እንደሆነ፣ ሌጋል እንደሆነ የማስተማመኛ ደብዳቤ እንደሚያስፈልጋቸው እንኳን ደብዳቤ ሳይዝ ደብዳቤ ይዞ እንኳን ሄዶ ምን ያህል እንዳወቁት ታሪኩን እነ ጦቢያ፣ እነ ሰንባላጥ፣ እነ ተንተናይ፣ እነ ዘርቡትሰናይ እንዴት አድርገው ስራውን እንዳወቁ እንዴት እንዳስቸገሩት እናውቃለን። ደብዳቤ እንኳን ይዞ ሄዶ ማለት ነው። እንኳን ደብዳቤ ሳይዝ ለኔና ለእናንተ ተነስቶ በመስራት ሂደት ውስጥ ይሄ ደብዳቤ ምንድነው መልእክቱ? እኛስ ተነስተን ለመስራት ምንድነው ማድረግ ያለብን? ወገኖቼ የእግዚአብሔር ቃል
እንደሚለን በእኔና በእናንተ ህይወት የምንሰራቸው ነገሮች ቅድም እንዳልኳችሁ የተበላሸውን ማስተካከልም ይሁን የፈረሰውን ማደስም ይሁን ጊዜው የደረሰበትን ነገር መውለድ መትከልና መስራትም ይሁን በእኔና በእናንተ በኩል በእኔና በእናንተ ህይወት የሚሰሩ ስራዎች ሁሉ መንፈሳዊ ገጽታ እንዳላቸው እንገንዘብ። ልክ በሱ ዘመን ከንጉሱ ከተማ ተነስቶ ኢየሩሳሌምን ለመገንባት የከተማ ቅጥር መስራት በእነሱ ጊዜ ፖለቲካል ኢሹ አለው። ምክንያቱም አይታችሁ እንደሆነ አንድን ቦታ ሲወሩ እነዛ ነገስታት ከተማ ያፈርሳሉ፣ የድላቸው ማረጋገጫ የድላቸው ዋስትና እንዲሆን። ስለዚህ እሱም ገብቶታል። ዝም ብዬ ተነስቼ ከተማ መስራት አልችልም። በኋላም የጻፉበት ደብዳቤ ተመልክታችሁ እንደሆነ በአመፀኛይቱን ከተማ መስራት ጀምረዋል ብለው እኮ ነው ደብዳቤ የጻፉበት። there was a political issue ማለት ነው በዚያ ዘመን። በእኔና በእናንተ ህይወትም ልክ በነህሚያ የኢየሩሳሌም ከተማ ስራ ከጀርባ ሚና ያለው የፖለቲካል ጉዳይ እንዳለ ስለገባው አሉት። እነሱም እኮ እዚህ ንጉስ ልትሆን ነው ተብሎ ይወራል ንጉሱ ጋር ምናምን ሲሉት ትዝ ይላቸዋል። ስለዚህ ቀድሞውኑ ከንጉሱ ማረጋገጫ ደብዳቤ መያዙ እዛ ያሉትን ገዢዎች ለማሸነፍና ኦቴንቲክ እንደሆነ ለማረጋገጥ ለሚያሰራቸውም ሰዎች በሚሰራበትም ከተማ ላሉት ገዢዎች የማስተማመኛ ደብዳቤ ነበሩ። በእኔና በእናንተ ህይወት ለምናደርጋቸው ነገሮች ሁሉ መንፈሳዊ ጀርባ መንፈሳዊ ገጽታ እንዳላቸው መገንዘብ አለብን። የተበላሸውን ለማስተካከልም ይሁን የፈረሰውን ለማደስ ይሁን እንደዚሁም ደግሞ አልፈን ጊዜው የደረሰበትን ነገር ለመስራትና ለመውለድ እንደዚህ አይነት ደብዳቤ ያስፈልገናል። ምክንያቱም ከጀርባ መንፈሳዊ አካላት መንፈሳዊ ጉዳዮች ስላሉ የእግዚአብሔር ቃል ሉቃስ ወንጌል ምዕራፍ 11 ቁጥር 21 ላይ ሲናገር ኃይለኛ ሰው ጋሻ ጦሩን ይዞ የራሱን ግቢ ይጠብቅ ይላል። ያለው ገንዘብ ሁሉ በሰላም ይሆናል። ከእርሱ ይልቅ የሚበረታ መጥቶ ሲያሸንፈው ግን ታምኖበት የነበረውን ጋሻና ጦር ይወስድበታል፣ ምርኮውንም ይካፈላል ይላል። ነህምያ ምዕራፍ 2 ቁጥር 10 ላይ ስትመለከቱ ይሄው ነው የሆነው። ሐሮናዊ ሰንበላጥና ባሪያው አሞናዊ ጦቢያ ለእስራኤል ልጆች መልካምን ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ ይላል። አያችሁ፣ መልካም ነገር እንኳን ለመስራት ስታስቡ የሚበሳጭ አካል አለ። የተበላሸውን ለማስተካከል የፈረሰውን ለማደስ መልካም አዲስ ነገር ለመትከል እንኳን ብታስቡ እዚህ ላይ መልካም የሚያስብ ለእስራኤል ልጆች መልካም ነገር የሚሻ መልካም ነገር እንኳን በምትሹበት ነገር የሚበሳጭ አካል አለ። ለሱ ነው ደብዳቤ ያስፈልገው። በእኔና በእናንተ ህይወትም ያ የተበላሸው ነገር ተበላሽቶ እንዲቀር የሚፈልግ የወንዝ ማዶ ገዢ አለ። የመንፈሳዊ ዓለም ገዢ፣ የዚህ ዓለም ገዢ፣ የጨለማው ገዢ አለ። መንፈሳዊ ኃይል አለ። ለዚህ እኮ ነው ቀለል ብሎን የተበላሸውን ነገር ቶሎ ለማስተካከል ቶሎ ይቅርታ ለመጠየቅ ቶሎ ንስሐ ለመግባት የማንችለው ወይም የፈረሰውን ነገር ለማስተካከል ቶሎ ነገሮችን ማስተካከል ማረም የማንችለው ወይም ደግሞ ጊዜው የደረሰበትን ነገር ብድግ ብለን ትክክል ስርት ማድረግ የሚከብደን ከኛ ድካም ብቻ ሳይሆን ሬዚስተንስ አለ። መንፈሳዊ ኃይላት አሉ፣ መንፈሳዊ አካላት አሉ። ኃይለኛው ሰው የሚላቸው ሄደ ዝም ብላ አትበዘብዝም። እዚህ ላይ እንደሚናገር አስቀድሞ ኃይለኛውን ሳያስር ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም። ያቺ ደብዳቤ እኮ የነሱን ብስጭት ያሰረች ነች። ቢበሳጩም ስራውን ጀመረሱ ደብዳቤ ያለው። ዛሬም እኔና እናንተ እነዚህን ነገሮች ለመስራት ስንነሳ በእግዚአብሔር መንፈስ ከእግዚአብሔር ቃል ከእግዚአብሔር መንፈስ የሚሆን አውተንቲክ የሚያደርገን ስልጣን የሚሰጠን ደብዳቤው ሁለት ነገር አለው። ህጋዊነትና ስልጣን ሰጥቶታል። ሌጋሊቲ ኦተንቲሲቲ እና ኦቶሪቲ ሰጥቶታል። ሌጋሊቲና ኦቶሪቲ ሰጥቶታል። ህጋዊነትና ስልጣን ሰጥቶታል። ለመስራት ህጋዊ ነው። እንደገና ደግሞ ለመስራት ስልጣን አለው። መስራት ይችላል ብቻ ሳይሆን መስራት የሚያስችለውም ጉልበት አለው ማለት። ዛሬም በእግዚአብሔር ፊት እግዚአብሔር ሆይ ብለን መጸለይ ያለብን። የኔና የናንተ ደብዳቤ ዛሬ ከነገስታት ቢሮ የሚጻፍ አይደለም። የኔና የናንተ ደብዳቤ ከመንፈስ ቅዱስ የሚመጣ የእግዚአብሔር ኃይል ነው። የእግዚአብሔር አቅም ነው። የእግዚአብሔር ዕውቀት ነው። በዘፈቀደ ተነስተን አንሰራ። በራስ ጉልበት ተነስተን አንሰራ። በራስ ብልሃት ተነስተን አንሰራ። መስራት ያለብን በሱ ደብዳቤ ከሱ በምንቀበለው። ለዚህ ነው ጌታ ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንዲህ አላቸው፣ ከአባቴ የተቀበልኩትን የተስፋ ቃል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸው። 3 ዓመት ተኩል አስተምሯቸዋል። ማቴዎስ ምዕራፍ 10 ላይ ሉቃስ ምዕራፍ 9 ላይ ሰጥቷቸዋል። አጋንንትን እንዲያወጡ፣ ሙታን እንዲያስነሱ፣ ድውያን እንዲፈውሱ ስልጣንን ሰጣቸው ይላል። they have been endowed with that anointing። በዚያ ቅባት ተቀብተዋል። እየዞሩም አጋንንት ያወጡ ነበረ። የእግዚአብሔር ቃል እንደሚናገር ዘይትንም እየቀቡ ሰዎች ይፈወሱ ነበረ፣ ጌታም በምድር እያለ ማለት። ነገር ግን አሁን አላቸው ደብዳቤ ተቀበሉ፣ ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ ይላቸዋል። ደግሞ ሉቃስ ወንጌል ላይ ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ ይላቸዋል እግዚአብሔር ቃል። አዎ ከላይ ኃይል መልበስ፣ ያቺን ደብዳቤ መቀበል አለብን። ያቺ ደብዳቤ ህጋዊነትም ስልጣንም ስለምታለብሰን ያንን ኃይል ከተቀበሉ በኋላ ሐዋርያት ሥራ ላይ አይታችሁ እንደሆነ
ምዕራፍ 4 ላይ ያዟቸው። ምዕራፍ 3 ላይ ያሽባ ከተፈወሰ በኋላ አለቆቹ ፈሪሳውያን ያዟቸውና ከሰሷቸው። በምን ስልጣን በማን ስም ይህን ታደርጋላችሁ ምናምን አሏቸው። እንዲያውም ከዚህ በኋላ በዚህ ስም እንዳትሰብኩ ምናምን ሲሏቸው ከሰው ይልቅ ከእግዚአብሔር ይልቅ ሰው እንድታዘዝ ትጠብቃላችሁ ነው ያሏቸው። መስበካችንን አናቆም። ምክንያቱም ደብዳቤ ተቀብለዋል። ተቃዋሚም ቢኖር ደብዳቤ ይዘዋል። አንዳንድ ጊዜ ነካ አድርገን የምናቆመው ጀምረን የምናቆመው ያንን ኃይል ስላልተቀበል ያን ደብዳቤ ስላልተቀበል አውተንቲሲቲ፣ ሌጋሊቲ፣ ኦቶሪቲ የሚሰጠንን ያን ደብዳቤ ስላልተቀበል ነው። ተቀበሉ ዛሬ። እግዚአብሔር ሆይ አቅም ስጠኝ፣ ጸጋ ስጠኝ፣ ማስተዋል ስጠኝ፣ እውቀት ስጠኝ፣ ጥበብ ስጠኝ፣ ኃይል ስጠኝ ብለን መጠበቅ አለን። ያ ከንጉሱ ዳይሬክትሊ የመጣለት ደብዳቤ ነው። ያ ደብዳቤ መልካም ሊሰራ በሄደው በነህሚያ ኦፕሬሽን ላይ ብስጭት ያለባቸው ተቃውሞ ያለባቸውን አካላት ጸጥ ያደረገ እና ስራውን ያስፈጸመው ደብዳቤ ነው። ብዙ ትግል ቢኖርም ያቺ ደብዳቤ ግን ወደ አንከር መልህቁ ነበር። ዛሬም መንፈስ ቅዱስ ከላይ የሚመጣው ኃይል፣ የእግዚአብሔር እውቀት፣ የእግዚአብሔር ጉልበት፣ የእግዚአብሔር ወገኖቼ በህይወታችን ከሰማይ የምንቀበለው የመንፈስ ቅዱስ ግብአት ለህጋዊነትም ለስልጣንም የሚሰጠን 3 ግብአቶች አሉ። አንደኛው ህይወት ነው። ህይወት ነው። መንፈስ ቅዱስ የህይወት መንፈስ ነው። ህይወት ይሰጠናል። ህይወት ደግሞ ኦተንቲሲቲያችን፣ የእውነተኛነታችን፣ የህጋዊነታችን መገለጫ ህይወት ይሰጠናል። ሁለተኛው እውቀት ይሰጠናል። መንፈስ ቅዱስ ወደ እናንተ በመጣ ጊዜ ወደ እውነት ሁሉ ይመራችኋል እንደሚል እውቀት ይሰጠናል። እውቀት የስልጣን አቅም ነው። እንዴት እንደምንወጣ እንዴት እንደምንገባ እውቀት፣ ጥበብ አቅም ይሆነናል። ሶስተኛው ጉልበት ነው። ያ ጉልበት ደግሞ መንፈሳዊ ኃይላትን ሌሎችንም ተጨማሪና ተደራቢ ኃይላትን የምናሸንፍበት ሱፐርናቹራል የሆነ ከተፈጥሮ በላይ የሆነ ልዕለ ተፈጥሮአዊ የሆነ አቅም ማለት ነው። ደብዳቤው እነዚህን ነገሮች ይዟል። ህይወት፣ መንፈስ ቅዱስ የኛ ደብዳቤ፣ የሰማይ ደብዳቤያችን፣ የእግዚአብሔር በወንዝ ማዶ ላሉት ገዢዎች፣ ለዚህ ዓለም ገዢዎች፣ ለጨለማው ገዢዎች መንበርከክ እንዲሆን በመንፈስ ቅዱስ ህይወትን፣ እውቀትን፣ ጉልበትን ሰጥቶናል። ይሄን መቀበል አለበት። ህይወትን ሳንቀበል፣ እውቀትን ሳንቀበል፣ ጉልበትን ሳንቀበል ተነስቼ እሰራለሁ ብንል እንኳን በ52 ዓመት አንድ የከተማን ቅጥር ለመስራት በ52 ዓመትም አንችል፣ እንኳን በ52 ቀናት። ስለዚህ ዛሬም ደብዳቤ ይሰጠኝ በሉ። ደብዳቤ ይሰጠኝ፣ ኃይል ይሰጠኝ፣ እውቀት ይሰጠኝ፣ የህይወት መንፈስ ይሰጠኝ። በራሴ ማድረግ አልችልም፣ በራሴ ምንም ማድረግ አልችልም፣ አለ አንተ ምንም ማድረግ አልችልም። እሱም ብሏል ዮሐንስ ወንጌል 15 ላይ ያለ እኔ ምንም ልታደርጉ አትችሉም እንዳለ አለ እሱ ምንም ማድረግ ስለማንችል እግዚአብሔር ይሄን ያደርግልናል። እግዚአብሔር ይመስገን። ደብዳቤ ይሰጠኝ። ሁለተኛው እዚሁ ጋር ተደርቦ ያለው በቤቱም አጠገብ ላሉት ለግንብ በሮች ለከተማው ቅጥር ለመጋቢት እንጨት እንዲሰጠኝ ለንጉሱ ዱር ጠባቂ ለአሳፍ ደብዳቤ ይሰጠኝ አለው። ንጉሱም በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ ይላል። ሌላኛው ነገር አጋርነት ነው። በብቻ የሚሰራ ነገር የለም። ተነስተን ስንሰራ እንዳልኳችሁ የንጉሱ ደብዳቤ አንድ ይዘት ያለው ምንድነው? ገዢዎቹን በተመለከተ፣ ተቃዋሚዎችን በተመለከተ፣ ተበሻጮቹን በተመለከተ፣ ዛሬም እኔና እናንተ የጨለማው ገዢ የዚህ ዓለም ገዢን በተመለከተ ልንሰራ ለምንነሳው ነገር እንቅፋት የሚያመጣውን የምንሽርበት በመንፈስ ቅዱስ የምንቀበለው ህይወት፣ እውቀትና ጉልበት ማለት ነው። እነሱን እያሸነፍን እነሱን እየረገጥን የተበላሸው የምናስተካክልበት፣ የፈረሰውን የምንታድስበት፣ ደመኑ የደረሰውን ነገር የምንወልድበት። ሁለተኛው ደብዳቤ ደግሞ ፓርትነርሺፕ ነው፣ አጋርነት ነው። በሮቹን በእንጨት ነው የሚሰራው፣ ቤቱን በእንጨት ነው የሚሰራው፣ ቅጥሩን በእንጨት የሚሰሩበት ነገር አለ። ስለዚህ ከማባብ ፓርትነር ባረግ ጥሩ ነው አለ። ለዛ ፓርትነርሺፕ ደግሞ ንጉሱ ደብዳቤ ሰጠው፣ ለእኔና ለእናንተ ለፓርትነርሺፕ የሚሆንን ማስተዋልና ሞገስ ማለት። ይህ ሁለተኛው የሞገስ ደብዳቤ ነው። የመጀመሪያው የህጋዊነትና የስልጣን ደብዳቤ ነው። ይሄኛው ደግሞ የሞገስ ደብዳቤ ነው። ምክንያቱም የንጉሱ ዱር ጠባቂ ነው አሳፍ። ስለዚህ የሚዋጋው ሰው አይደለም፣ የሚቃማው ሰው አይደለም። ሞገስ ካገኘ ፓርትነር ያደርገዋል። ዛሬም የተበላሸውን ለማስተካከል የፈረሰውን ለማደስ ይሁን አዲስ ነገር ለመትከል ሞገስ ያስፈልገናል። ፓርትነር የምናገኝበት ሞገስ ያስፈልገናል። ብዙ ነገሮችን የሚሰጠን አንዳንድ ጊዜ እኮ አሉ ሰብስታንሶች የሚያስፈልጉ አሉ ሰብስታንሶች የተበላሸውን ለማስተካከል የሚያስፈልገን ነገር አለ። የተለያየ የምክር ግብአት ሊሆን ይችላል፣ የአብሮነት ግብአት፣ የኮምፓኒየንሺፕ ሊሆን ይችላል፣ የካውንስሊንግ ሊሆን ይችላል፣ የሪሶርስ የፋይናንስ ሊሆን ይችላል። ያንን የተበላሸውን ለማስተካከል የፈረሰውን ለማደስ አዲስን ነገር ለመትከል ያም ደብዳቤ ያስፈልገናል። ሄዶ ዝም ብሎ ዱር መቁረጥ አይቻልም። ደብዳቤው ያስፈልግ። ይሄ ከንጉሱ የሚመጣ አሁን ዝም ብሎ ይሄ ሰው አዋቂነትና ብልጣብልጥነት ብቻ አይደለም። ንጉሱ የዱር ጠባቂው ለአሳፍ ከዛ ደብዳቤ የተነሳ በነህምያ ታሪክ ላይ ብዙም አይነሳም። በቃ እንጨት ሲያስፈልገው መውሰድ ይችላል ማለት the doors were open። ዛሬም እግዚአብሔር ሞገስ እንዲሰጠን፣ ሞገስ እንዲሆንልን፣ የሞገስ ደብዳቤ እንዲሰጠን ስንወጣና ስንገባ ያንን ተነስተን እንሰራለን ያልነውን ነገር በህይወታችን፣ በትዳራችን፣ በልጆቻችን፣ በአገልግሎታችን፣ በምድራችን፣ በቤተክርስቲያን፣ በንግዳችን፣
በሁሉ አቅጣጫ ተነስተን እንሰራለን ያሉን ነገር የምናሳልጥበት ደብዳቤ ይሰጠኝ። የህጋዊነትና የስልጣን እንደገና ደግሞ የሞገስ ደብዳቤ ይሰጠኝ። ምክንያቱም እነዚህ ፋክተሮች በጣም ጥሩ። አለበለዚያ ጀምረን አንጨርስም። በጣም ነገሮች ይስተጓጉላሉ። ነገሮች ሬዚስታንስ መብዛት ብቻ ሳይሆን መቆም እንጀምራለን። ጀምሮ ለመጨረስ ነህምያም በ52 ቀን እንደጨረሰ የእግዚአብሔር ቃል ያሳየን። ዛሬስ እኔና እናንተ ተነስተን እንሰራለን በምንለው እሳቤና ሂደት ውስጥ ዘመንን ቀጥረናል? ደብዳቤ ተሰጥቶናል? የዛሬ ጥያቄ እስቲ 30 ሰከንድ አስቡ። ዘመንን ቀጥር ያለው ወይስ ስቲል ቬግ ነው? ስቲል ገና ድንግዝግዝ ነው? ጊዜ ጉዳይ በተመለከተ በቃ ነገ ነው ያለው። ነገ which ነገ? የትኛው ነገ? ዘመንን እንቅጠርልን። ደብዳቤ ይሰጠኝ እንበል። እግዚአብሔር ሆይ እኔ በራሴ አልችልም። የአንተ ደብዳቤ ያስፈልገኛል። የአንተ ኮንፈርሜሽን ያስፈልገኛል። ጌታ ኢየሱስ እንኳን የምድር አገልግሎቱን ሲጀምር በእግዚአብሔር ቃል አይታችኋል። ከላይ ደብዳቤ መጥቶለታል። በዮሐንስ ከተጠመቀ በኋላ ጽድቅን ፈጽሞ በዮሐንስ ከተጠመቀ በኋላ ሰማያት ተከፍቶ መንፈስ ቅዱስ በእርግብ መልክ በአካል በላዩ ላይ ሲወርድ ታይቷል። ከሰማይም ድምፅ መጣ፣ የምወደው ልጄ እርሱ ነው፣ እርሱን ስሙት የሚል የኦቴንቲኬሽን የሌጋሊቲ ድምፅ መጥቶበታል። እግዚአብሔር መንፈስ አለው። መጥምቁ ዮሐንስ ሲናገር መንፈስ መጥቶ የሚያርፍበት የሚኖርበት እርሱ እርሱ ነው ብሎኛል ብሎ ነው የመሰከረው። that was the authentication of heaven on the ministry of Jesus and on the person of Jesus። በኢየሱስ ማንነትና አገልግሎት ላይ የሰማይ ደብዳቤ ነበር። እሱም ለኛ እንዲህ ነው ያለ፣ ከላይ ኃይል እስክትለብሱ በኢየሩሳሌም ቆዩ፣ ከዚያ እስከ ምድር ዳር ምስክሮች ትሆናላችሁ፣ ሊሚት አይኖራችሁ። ዛሬም ደብዳቤ ይሰጠኝ እንበል። በራሳችን አቅም፣ በራሳችን ወኔ፣ በራሳችን ጉልበት፣ በራሳችን ልምድ ተነስተን መስራት አንችልም። የተበላሸውን ግማሽ ሳናስተካክል እንቆማለን። የፈረሰውን ግማሽ ሳንጠግን እንቆማለን። ጊዜው የደረሰውን ጥቂት ሳንጀምር እናቆማለን። ደብዳቤው ከተሰጠን ግን ይሄ ይሆናል። እንደገና ያ ደግሞ የአጋርነት ሞገስ እንዲሰጠን ወገኖቼ፣ ከኛ እጅ ጋር አብረው ሊቆም የሚገባቸው ብዙ እጆች ያስፈልጋሉ። ብዙ እጆች ያስፈልጋል። የዱር ጠባቂው የአሳፍ እጅ ያስፈልጋል። ያ ግን በቅሚያ አይመጣም። ያ ግን በዚህና በዚያ ሜተድ አይመጣም። በሞገስ ይመጣል። እግዚአብሔር ያን ሞገስ ስጠን በሉ። ምን ነው የሚያስፈልገን? ሰው አጋር ያስፈልገናል። በአብሮነት፣ በምክር፣ በሪሶርስ በተለያየ ሁኔታ አብሮን የሚቆም ተበላሸውን ለማስተካከል፣ የፈረሰውን ለመጠገን፣ ጊዜው የደረሰበትን ነገር ለመውለድ። እንግዲህ ወገኖቼ የዛሬውን ሀሳብ በዚህ ከማጠናቀቄ በፊት ጥቂት ከእናንተ ጋር መጸለይ ይፈልጋለሁ። በተለይ ጊዜን ለመቁረጥ ብዥታ ውስጥ ያላችሁ ሰዎች እግዚአብሔር እንዲረዳችሁ ጸልያለሁ። ይርዳን እግዚአብሔር። ጊዜን ለመቁረጥ ግዴላችሁ። በእግዚአብሔር ተማምናችሁ በመንፈሱ ተመክታችሁ ጊዜን ከቆረጣችሁ እግዚአብሔር ወገኖቼ የ6 ቀን አምላክ ነው። ታውቃላችሁ፣ ይህን የመሰለ አጽናፈ ዓለም ሰማይና ምድሩን በ6 ቀን ያዘጋጀ ታላቅ አምላክ። የጊዜ ርዝመትም የጊዜ ጥበትም የእግዚአብሔር ኢሹ አይደለም። እግዚአብሔር በዚህ ዓመት አከናውን ካለ በዚህ ዓመት ታከናውናለህ። በዚህ ዓመት የተበላሸውን ታስተካክላለህ ካለ ታስተካክላለህ። በዚህ ዓመት የፈረሰውን ታድሳለህ ካለ በዚህ ዓመት ጊዜው የደረሰበት ነገር ወልደህ ካለብሶ ታሳያለህ ካለ ታሳያለህ። ወስንለት ጊዜ። ካለመቻል ፍርሃት፣ ነገ ይቀላል ከሚል የዋህነት፣ የሚመቹ ነገሮች ቅድመ ሁኔታዎች ከመጠበቅ አንጻር ዘመን የመቅጠር ስንፍና ከኛ ይራቅ። ዛሬ ጥበብ ይስጠን፣ አቅም ይስጠን፣ ማስተዋል ይስጠን። በዚህ እንጸልያለን። ሁለተኛ ደብዳቤ ይሰጠኝ ብለን እስቲ እንጸልይ። እግዚአብሔር እኔ ቆርጫለሁ፣ ቀን ቆርጫለሁ፣ ዘመን ቀጥሬያለሁ፣ ተነስቼ እንድሰራ ግን ደብዳቤ ይሰጠኝ። ስራ የሞላበት ታላቅ በር ተከፍቶልኛል፣ ነገር ግን ተቃዋሚዎች ብዙ ናቸው። ጌታ ሆይ ከወንዝ ማዶ ያለው ገዢዎች፣ የጨለማው ገዢ፣ የዚህ ዓለም ገዢ፣ በህይወቴ እንቅስቃሴ ላይ ያለውን ሬዚስተንስ ታውቃለህና ኃይል ስጠኝ። የህይወት መንፈስ ሙላይ፣ የእውቀት መንፈስ ሙላይ፣ የጉልበት መንፈስ፣ የኃይል መንፈስ ሙላይ በሉት። እኔ በራሴ አልችልም፣ ፈቃደኛ ነኝ እንጂ አልችልም። I'm willing but I'm weak. I'm willing but weak። ፈቃደኛ ነኝ ግን ደካማ ነኝ። አንተ ከረዳኝ ግን ሰራለሁ። ደብዳቤ ስጠኝ። ደግሞ እግዚአብሔር ሆይ ብቻዬንም ደግሞ አልችልም። የአንተንም ነገር እንኳን ተቀብዬ ኢየሱስ የመንፈስ ቅዱስ ነገር ተቀብሎ በኃይል ወደ ገሊላ ወርዶ ነው 12 ደቀ መዛሙርቱን። ፓርትነርሺፕ ያስፈልጋል። የህይወት ስርዓት በፓርትነርሺፕ የተዋቀረ ነው። ከላይ ከመለኮት ጀምሮ በስላሴ እንደተዋቀረ አንድ አምላክ 3 አካል ፓርትነርሺፕ ነው። የህይወት ቅኝትና የህይወት ቀመር። የንጉሱ ዱር ጠባቂ የአሳፍ እጅ ያስፈልጋል። የተበላሸውን ለማስተካከል መካሪ ሊያስፈልግ፣ አይዞህ ኃይል ሊያስፈልግ፣ የፈረሰውን ለማደስ ሪሶርስ ሊያስፈልግ ይችላል። ምክር ሊያስፈልግ ይችላል። አብሮነት ሊያስፈልግ ይችላል። ልዩ ልዩ ግብአቱ። ለዚያም የሞገስ ደብዳቤ ይሰጠኝ።